አይኖራችሁም ባትለካኩ መልካም ነው ብዬ አስባለሁ። ያላወራሁት ግን ነበር ነገም ገና ስለማልጨርስ ይሄ የጸቡና የነገሩ ለዛሬ ለመልካም ነገር ስለሆነ የገባሁት የጸቡና ይሄ ግርግሩ ይሄን አውጣልኝ ይሄን በል ድፍረታችሁ ደግሞ ጭራሽ ቤታችን ላይ መተ እኔ ጆከር እኮ ነኝ እኔ ላይ መጥቼ ስላንቺም ማብራራ ስለ ደላላና ስለ ጎመን ሻጭ እኔ ግን ሌት ቀን ያቺ የጮኩባት ምን አድርገኝ እንደዚህ ትላንት እንደዚህ ተገራሻሽ ዋሲውንም ሁሉ ስወረውሬው አየሁሽ። እውነትሽን ነው። ለምን ያን ጊዜ እንደዛ ደቡቦች ሲሰፍሩብሽ እንደዛ አመናጭቀሽ አልወረወርሽንም? በይ ደቡቦች በዛ ልክ ሲሰፍሩብሽ ለምን አመናጭቀሽ ፌበን አቁሚ። ትላንት እኔ ላይ እኔ የምናገረው ልናገር ጆከር እንደዚህ አይቀጥልም። በሰላማዊ መንገድ አውሩ። በፈለጉበት መንገድ ማንም ይምጣ። እኔ የምፈራ ሰው አይደለም። አረታው ይደብራል። ኦኬ አቁሚ ይሻላል። እኔ ልጨርስ። ያን ጊዜ አቁምና በቃ የምታወራውን በውስጥ በቃ ብለን አውርተን አልኩ። ምን ነው ለምን አሁን ጊዜ በውስጥ የተቆጣጣለ እንዴ? ፌበን አንድ ይወራ ነገር የለም። በአደባባይ አይደል እንዴ እናስይዘዋለን ያሉት? በውስጥ ነው የሙኒትን አማራው ስለሌላ ጉዳይ ነው ስለ ሙኒት መጠየቅ ልጨርስ። እኔ ያቺኛቱ ለፎከረችው ነው ይመለስበታል። ዛሬ አይደለም ይመለስበት። እሱን ተይው። ማንንም እንትናል ግን ዋሲውን እንደዛ አሽከርክራ እንደዛ ተገላምጣ ለምን ያን ጊዜኛ እንደዛ ስንው ለምን አላባረርሽን? የምን አማራ ነው ብለሽ ለምን አላሽቀነጠርሽን? አላወቀችውም ጆከር አላወቀችውም። ስላላወቀችው ሐሳብ በቃ ሌላ ሰው መሰላት። እኔ ወድሻለሁ። አንድ መልሽ ያስገባሻለሁ። እኔ ልጨርስና አስገባሻለሁ። መልሽ ለምን ያን ጊዜ አላሽቀነጠርሽን? እኔ አርጌልሻለሁ ይሄንን ብያለሁ ሳይሆን ማንኛችሁንም ምንም አይነት ነገር ስትነኩ ከጎናችሁ ነው የምሆን። እናቴ ትሙት ማንም ሰው ለማንም ሰው ክፋትን አልፈልግም። ማንም ሰው እንዲከፋ አልፈልግም። በተለይ እንደ ብሔር ተነስቶ ሰው ተነክቶ እንድታመምም አልፈልግም። ጉሮሮዬን ዘግቼ 2 ቀን እንቅልፍ ሳልተኛ ነው በዛ ጉዳይ ላይ ስጨቃጨቅ ነበር። ትላንት ግን በጣም ያመመኝ የምን አማራ ብለሽ ዋሲውንም ወርውረሽ ስታወርጁ በጣም ነው ያመመኝ። ጋይስ ቤታዩ አልተነካችም ወገን ለኔ እህቴ ነች። የተጣላ ይሄ ምን ፖስቱ ምናምን እኔ ለማንም ጥላቻ የለኝም። ለሁላችሁም አንድ እዚህ ላይ አጠቃላይ የምነግራችሁ ለሁላችሁም የተደረገው ትልቅ ወንድማቸው ነው ማድረግ ላለበት ቤታዩ የሚገባታል ለሚገባው ሰው ለሁሉም አድርጓል። ትልቅ ወንድማቸው ነው። ከዚህ ውጭ ሌላ ነገር ይሄ እያያዛችሁ ሰው ሳይጣላ እንዴት ተጣላ እያረጋችሁ የምታረጉት ነገር አግባብ አይደለም። እኔ እንደዚህ አይነት ነገር አይመቸኝም። የራሴን መንገድ ይዤ የምጓዝ ሰው ነው እና የዋሲውን ግን አወራወር በጣም ነው ያዘንኩት። ያን ጊዜ ብጎረጉሪን ምንም መስሎ አይታየኝም ነበር። ኬክም ተሰብስበን ቆርሰናል በጊዜው ላይ። ዋናው ግን አትካዱ። መካድ እኔ አድርጌላችኋለሁ። ግዴታዬን ነው የተወጣ አማራ ስለሆንሽ ብቻ ግዴታዬን ነው የተወጣሁልሽ። ግዴታዬን ነው የተወጣሁት እንጂ ተገድጀም ከፍለሽኝ አድርገሽልኝ አይደለም። ማን እናንተ ተሰልፋችሁ ዘመቻ ወጣችሁ እኔ አንገቴን ልደፋ ነው? አንገቴን እንደፍቼ እንደዚህ ልል ወይስ እንደዚህ አቀርቅብ ብዬ ነው? በጣም ታሳፍሪያለሽ። እውነቱን ልንገርሽ በጣም ታሳፍሪያለሽ። በሌላ በኩል ያለ በዚያው ምንም የኔ ጥላቻ ያለብህ ስምህን አልጠራም። ትሞታታለህ ታንቀ። አንተ ወንዱ እንደ ሴቱ ነው የምትሄድ ታንቀ ትሞታለህ እያሉ ስለዚህ በሳራ ለሀበሻ ጉዳይ ሰምታችኋል ሁላችሁም። ቴንኪው 7000 ምናምን ሰው ነበር። የሷን ጉዳይ ጨርሻለሁ። ሌሎቻችሁ ሁለታችሁን ነገ መለስላችኋለሁ።
በሰፊው ነገር መለሳለሁ። ለምን ሌላ መልእክት ስለሆነ መልእክት አዘል ነገር ስለሆነ ይዤ የመጣው ዛሬ። ነገ ግን በሰፊው ለሁለታችሁ መለሳለሁ። እኔ ማንም አልደርስም። ለማንኛችሁም ስትነኩ፣ ስትሰደቡ፣ ስትረገጡ ከናንተ ጎን ቆሜያለሁ። ሌላ ደረታችሁን ነፍታችሁ እኔ እኮ ጆከር እኮ ማንም ከፍሎኝ የምሰራው ቢዝነስ እኮ እዚህ እኔ እኮ ብሔርተኛ ነኝ። ለምን መሰላችሁ? እኔ ንግድ ሊቀርብኝ ነው፣ ድለላ ሊቀርብኝ ነው፣ የሚመጣው የደላላ ስራ ሊቀርብኝ ነው። ሰው ቤት ለገቢ ከኔ አክሰላ ከለ ብዬ ማብራራ ውለታ የዋላችሁልን ሌላ ብሔሮች አላችሁ። እናንተ ደግሞ የናንተን ሐቅን ያልበላም እንደኛ ሆናችሁ ክፉ ቀንን ያሳለፋችሁ እኔ አዝጃችሁ በጎ ነገር ያደረጋችሁ ሴቶች አላችሁ። ስም መጥራት ስለማልፈልግ የናንተን ያችን ክፉ ቀን በክፉ ቀናችን ከጎናችን ስለነበራችሁ በዛች ክፉ ቀን የናንተ ውለታ ሸፍኜ አልፈዋለሁ። ለሁለታችሁ ግን ነገ እመጣላችኋለሁ። ቃል ለምድር ለሰማይ እኔ አይደለም እንደሌላ ሰው ተስፈራርቼ ማንም ቤት ጠርተሽ ገትተሽኝ ገስት ላይ ተንጠልጥዬ አንቺ ስላንቺ ምን ይቀርብኛል? እኔ ብሔርተኛ ነኝ። ከብሔርተኛም ብሔርተኛ በየሀገር የምሳደድ አማራ ነን ተብለን ነው ምድር ላይ የምንገደለው። ማን አንድ ጆከር ለምን እዚህ ዛሬ አታስደፍኝ? አይገርመኝም እኮ መስራት ያለብኝን እስከዛሬ ሚዲያ ላይ አገልግዬ አልፌያለሁ። ለዛ ነው አምትፈሩኝ። የሆነ ነገር ካገኘ ያቃልና ያጋልጠናል። ቀድመን ኖ እሱን አይደለም። ቴንክ ዩ። ለማንኛውም እሺ፣ ሌሎቻችሁ ሐሳብ ካላችሁ ሐሳባችሁን እንስማ ጋይስ። ሰላም ዘካንደ አለን። ምንድነው ባልገባኝም ምንድነው የተፈጠረው ማለት በትንሹ እንደተረዳው ታንክ ዋሲዮን የሚባል ልጅ ገብቶ አስወጣችሁ መሰለኛል ነው ሌላ ነገር አለ? ቆይ እስኪ እኔ እናንተ እንደዋወላለን። ሃሽታግን እስኪ ሳቧ ጋይስ። እኔ መሳብ አልቻልኩም። ሃሽታግን ሳቧት። እኔ እናንተ ተደዋውለን እናወራል። ገና አንተ ጫፍ ላይ ነው ያለው። እኔ አላውቅም። እሺ በቃ ቁጭ በል፣ ችግር የለውም። ሃሽታግን አስገቧት። ሊና አለሽ? ከላይ ልጀምር። ጆከር እኔ ላውራ እንዴ? እሺ ቀጥይ። አንደኛ ነገር እኔ የዱባይ አለሌዎች ነው የምላቸው። በቤቴም ገና በቤት ስላልሆንኩኝ ነው። አንደኛ ነገር በዚህ ደረጃ ይሄ ንቀት ነው። ትላንት ነግሬያታለሁ። ንቀት ነው። ሰደብካት ወጣ ብትሰድብ ችግር የለውም። ነገር ግን ማስፈራራት እኔ እንዲህ ነኝ አይሰራም። ማንም ይሰማት የለም። ማን ስለሆነች ይሄ እኮ የማዳም ቅመሞችን እንደሚያሸማቅቁት ስም ጠራ እገሌን እንዲያልክ ይሄን ጠራ እንደሚባለው አይደለም። ይሄ የምትገጥሚው ከ7 ሚሊዮን የአማራ ሕዝብ ጋር ነው። ይሄ ንቀት ነው። በጣም ነው እኔ ሙኒት ሼሙኒ እኔ ካንቺን አልጠብቅ። በጣም አንጀቴን ያረረው እኔ ወተሽ ብትረግጩ አያገባኝም። በሰደበሽ ልክ ወተሽ እርገጩ ችግር የለውም። ነገር ግን እንዲህ ታይተሃል፣ እንዲህ ገብተሃል፣ እንደዚህ አይቻለሁ ማለት ይሄ ልጅ የሆነ ነገር ቢሆን ሌላም ሰው ያርገው ማንም ያርገው እኔ እዛ ካላችሁ አለሌዎች ራስ የሚወርድ እንደሌለ ነው ልነግራችሁ የገባሁት። ከናንተ ራስ የሚወርድ የለም። ከናንተ ራስ የወርቁ ስም ተነሳ የዳኜ ስም ተነሳ ተብሎ ነው ጆከር ጆይን ያደረገው እንጂ ይሄ በእናንተ አሉባልታ በእናንተ የወረደ በዚህ ዘመን ማፈሪያ ገሌ እንዲያልሽ የምትባባሉት ማፈሪያ ናችሁ። በዚህ ዘመን እኔ ሰው እንዲህ ሲል አፍራለሁ። እድሜያችሁ ትልልቅ ነው። እንግዲህ ለሌላው አሪያ የምትሆኑ ሰዎች ናችሁ እንደዚህ ስትበሳበሱ የነበረው በየሚዲያ ላይ። ነገር ግን ይሄ ቀይ መስመር ስለሆነ ገጥመሻል ነው። ኢቭን ጆከር እንኳን ቢስማማ ካንቺ ጋር የሚፈታሽ እንደሌለ ነው የምነግርሽ። እሱ መስማማት መብቱ ግን የሚፈታሽ የለም። ይሄ ብልግና ነው። እኔ በጣም ከአቅሜ በላይ ነው የሚሆኑ። ስለዚህ ሴትዮ ሳስብ በተለይ ይሄ በቃ ብልግና ነው። አይደረግም። ማን ላይ ቆመሽ ሄለንን ለምን በዚህ ደረጃ አልተናገርሻትም? ወጣ ሄለን ጋር ቂጧን ልሳችሁ አንበሳ እያወረዳችሁ በጎን እየከፈላችሁ አይደል? ገብቶ ለማውራት በራሳችሁ ኮንፊደንስ ስለሌላችሁ በራሳችሁ የማንነት ቀውስ ስላለባችሁ በራስ መተማመን ስለሌለባችሁ ላሉ ባልታ አንበሳ እያወረዳችሁ ነበር እንዴ? ገብታችሁ እኛ እኮ እንደ መደበሪያ የምናያችሁ
ስታደርጉ የነበረው ነገር ግን ጆከር እዚህ ነው ያለው በሚል ታልካሻ ምክንያት አስይዘዋለሁ እንደዚህ ስታረግ ሄል ነው አይሰራም። እንደዚህ አይሰራም። ገጥመሻል እሱ እኮ ነገር ይታረቅሽ ይችላል። ግን ይሄ ለሌላው መማሪያ መሆን አለበት። እንዴት አማራው እንዴት አንደኛውን ፕሮቴክት እንደሚያደርግ ታየዋለሽ። እኔ ብትሰድቢው አንድ ነገር አለልሽ፣ መርጋጭው ወተሽ ይዋል ሲሰድብሽ ስደቢው በሄደበት ልክ አይመለከተኝም። እንዲሰድብሽም አልፈልግም። ነገር ግን ይሄ ብልግና ነው። ሌላው አልደፈረውም። የኛ ተቀናቃኝ ብልጽግናዎቹ ባንቺ ልክ አልደፈረውም። እናንተ ግን ወንድሜ እያላችሁ ወንድሜ ስጋዬ እያላችሁ ግን ይሄ ትልቅ ብልግና የእናንተን ያላሳደደው የለም። ስለዚህ ገጥመሻል ልጅ የሆነ ነገር ሆኖ የአንቺ ቦሌሮ አንድ ያሉ ቤተሰቦች በሰላም ይኖሩ እንደሆነ እናያለን። አንቺ ትኖሩ በሰላም ይኖራሉ አንቺ ቤተሰቦች እና በጣም ነው የተናደርኩት። በጣም እግዚአብሔርን ያስጠላል። ባለጌ ናችሁ። ባለጌ ጓደኝነትን የማታውቁ አብሮ መብላት አብሮ መጠጣትን የማታውቁ ባለጌ አተላ ናችሁ እናንተ። የታሪክ አተላ አንቺ ስምሽ ነው አይደል? ስሜ ተነሳ፣ ስሜ እንደዚህ ያለ ስሜ ተነሳ ነው። የዚህ ልጅ ግን ህይወት ነው። ስለዚህ እኔ አሁን እንደ ብልጽግና እኔ እንደ ፖለቲከኛ ነው የማያችሁ። ከዚህ በኋላ አለሌዎች ናችሁ። ጀርባችሁ አይታወቅም። እዛ ያላችሁ እዛው ማዳም ቅመሞች ላይ ተቀራረጭ። እዛ እነሱ ላይ ነው የምትቀራረጹት። እነሱ አምጥተው ያፈምሷቸዋል። እነሱ አምጥተው ሰው ያደርጓቸው። እነሱ ላይ ነው ስትቀራረጹ የምትሉት። ያሉ በልታችሁ መጨረሻ የሌለው አንዴ ወርቁ ጋር ትገባላችሁ፣ አንዴ የኔን ስም ታነሳላችሁ፣ አንዴ ጆከርና በቃ ይሁን የምታስጠሉ ፍጥሮች ናችሁ። እንደ እድሜያችሁ ያልሆነ እስኪ የሆነ ነገር ይሁንና ያንቺ ልጅ ያለችው ኢትዮጵያ በሰላም ትኖራለች። ምን ችግር አለ? አንድ ነፍስ እኮ ነው ያለው። ወንድ ልጅ ነው እንቅፋት። ጆከር እኮ እንቅፋት መጥቶት ይሞታል እኮ ሄዶ የሆነ ተንገዳግሮም ሊወድቅ ሊሞት ይችላል። ምንም ችግር የለውም። ግን አንቺ ስትሄጂ አንቺ አንድ እርምጃ ስትሄጂ ሌላው 5 እጥፍ እንደሚሄድ ማወቅ መቻል አለብሽ። ሴጣን ነኝ እኔ እንዲህ ነኝ ነው አይሰራም። እዛው እርስ በርስ ትበላሉና እዛው ተካባባላችሁ። ሳቃችሁ የውሸት፣ ጓደኝነታችሁ የውሸት። ማሚ ስትባባሉ ስታስጠሉ ፍቅራችሁ የውሸት። ስትበሉ ስጋ አብራችሁ የምትበሉት የሰው ስጋ ነው የምትበላሉት። አንድ ማዕድ ቀርባችሁ እርስ በርስ ሪከርድ የምትደራረጉ ወሬ ወደዛ ወደዚህ የምትሉ ማፈሪያ ናችሁ። እናንተም ብሎ ደግሞ እርዳታ ሰሪ፣ እናንተም ብሎ ደግሞ የሆነ ነገር አድራጊ። ጽዳት ከራስ ነው የሚጀምረው። መጀመሪያ ራሳችሁን እጠቡ። ቆሻሾች አለሌ እናንተ። እኔ ዱባይ አለሌ ነው የምላችሁ። ማንንም ከማንም አለኝ። የዱባይ አለሌዎች ናችሁ እናንተ። ስንት ጥሩ ሴቶች ባሉ በእነ ሳይንትን ባየንበት እናንተን ሳይን ታጥፋሻሉኛላችሁ። ቆሻሾች አጠራጊው በስመ አብ ወልድ። እኔ በቃኝ ጆከርኒ ስለነዚህ አውርቼ ማልጨረስ ስለምመለስበት አሁን መልእክት ላስተላልፍ ነው የገባሁት። ሁላችሁም ሀሳባችሁን ትንሽ ሁለት ደቂቃ መታ አድርጉና አንድ ደቂቃ ጆከርኒ ተረኛ እኔ ነኝ ቆይ አይደለሽም እኔ ነኝ ይናናል ችግር የለም ወንዴ በዋሲሁንን አሽቀንጥራ ስላወረደችው በእውነት እንቅልፍ ሳይዘኝ ነው ያደርኩት። በትክክል ራስሽን ገልጠሻል። የኔ ሰፈር ከ50 አጋንንት እናስንቃለን ብለሻል። አጋንንትነትሽን ትላንትና ገልጠሻል። ሳራ የአባቴ ወገን ከአጋንንት ያስንቃሉ ብለሽ ቃል በቃል ነው የተናገርሽው። ከ50 አጋንንት አንደኛ ብለሽናልና አጋንንትነትሽን በትክክል ገልጠሽ ነው። ዋሲሁንን በዛ ደረጃ ቢያጠፋ እንኳን ባይመችሽ እንኳን ታዳምጩ ነበረ። ትላንትና ደቡቦች እንደዛ ሲሆኑ ቤቱን ከፍቶ ነበር እንትን ሲልሽ የነበረ ራስ 19 ዋጋ ነው የከፈሉ። አንዱ ዋሲሁን ነው ኬክ የቆረሰላት ያን ጊዜ ዋሲሁን ነው። አንተ ምንድን ያለችው ፊቷን እንዲከስክሳ እኔ ጆከር ስትገባ ነገር እንባዬ መጣ። እናቴ ትሙ እንባዬ ያችን ቀን ለሷ ሂዶ ገስት ላይ እኛ ጋር ሲጨቃጨቅ የነበረውን ያችን ቀን ያስታወስኳት። እኔ ሪከርድ አሰማችኋለሁ ነገ በቤትክ። ሳራ ቃል በቃል ሳራን አላበሻን እንዴት አርጋ መስግና፣ ትላንትና ደግሞ እኔ ምን አገባኝ እኔ ይምታታባቸዋል የሚያወሩት ወሬና ቤቷ ገብታ የተናገርሽው ስለ ሳራ ማሪፍ ነው የተናገርሽው። መማር ናት ዘላ ቤቷ ይገባችና ሪከርዱ ልክላለሁ። እዛ ጋር የተናገሩት ንግግር ትላንትና እኔ አይመለከተኝም ስለ ሳራ ደግነት እየተናገሩ ሳራ ትልቋ ማለት ነው። ዋሲሁንም በዚህ ደረጃ አንቋሸሽ
በእውነት እኛም ከዚህ በኋላ እንዴት ሆነ እንደምንቆም እናውቃለን። ዋጋ ያለው ሰዎች ነው እዚህ ጋር ያለ ነው። የሚሞትብን አለ። ከማን ጋር ቆመሽ ማንን ታማያለሽ? በዚህ ደረጃ ጆከርን እናስይዘዋለን ስትል ተይ። ትናንትና ዋሲውን ስላንቺ ሲናገር አይደል እንዴ ያወረድሽው? ኖ ጆከር እንዴት ትናገሪዋለሽ አትልሽም ነበር? አትያትም ነበረ እንዴ ሙኒ ስትናገር? ኮፒሊንግ። ለማንኛውም ግን ጆከር ነገ ታርቆ በውስጥ ልትመጡ ትችላላችሁ። እኛ ግን አንተዋችሁ። የማንነት ጉዳይ ጥያቄ ምንም እርቅ የለም። ሊናዬ ቴንኪዩ። ሃሽታግ ቀጥይና ወደ ዋሲውን እንዲሄድ አጥር አድርጌ ነው። ችግር የለም። እኔ ማለት ያለብኝን ትናንት ተናግሬያለሁ በራሴ። በመጀመሪያ የሰው ልጅ አንድ ቻንስ ነው መሰጠት ያለበት ብዬ አምናለሁ። አንድ ቻንስ ለሆነ ግለሰብ ሰጥቻለሁ። ከዚህ በፊትም ይሄ ነገር ወላድ አስፈላጊ ነገር እንዳይሰፋ እውነትም ሄለን ያወጣችውን መረጃ ጆከር ነው ሲባል በቃ አንወቅስም። ወሬው በማን በኩል እንደወጣ እናውቃለን። እውነት ከሆነ ግን አይስፋ ብለን አፍነን አልፈን እንዳላየ እያወቅን እንዳልሰማ ሆነን አልፈናል። ዛሬ ግን ይሄ ነገር እንዳይመጣ ትናንትና እንደዛ ነበር የታመምነው። ስንጠብቃችሁ አፋችንን ዘግተን ስንቀመጥ የፈራናችሁ እንዳይመስላችሁ። ይወለ እኔ አልቅሶ ይሄ መርጦ አልቃሽነት አይመቸኝም። ቁጥር አንድ ስምህን ቀን በቀን እያነሳች የምታስወቅጥ ወይዘሮ ጉቺ ናት፣ ማንም አይደለም። ሲቀጥል ደግሞ ሳራ ናት። ትናንትና ቆይ ጆከር ይወለ የፈለከውን አንተ ዲፌንድ ማድረግ ትችላለህ። ልንገርህ እኔም እኮ ወዳጄ ናት፣ ደርሳብኝ አይደለም። አይናችን ሲነካ ግን ያመናል። አንተ አይግባህ። አንተ ህይወት ነፍስን የማትፈልገው ከሆነ እኛ ደግሞ እንፈልገዋለን። ግዴታ ለአንተ ነፍስ እኛ ነን መተንፈስ ያለብን፣ አንተ አይደለም። አንተ አይመለከትህም። ህይወትን ከፈለክ እንደፈለክ ማድረግ ትችላለህ። ከነሱ ጋር ሸሼ ገዳሜ ማለት ትችላለህ። አያገባንም። እኛ ድሮም ገና ፈርተናል። ከእንደነዚህ አይነት ሰዎች ጋር ድሮም የሆነ ኮሽታ ስንሰማ እኛ ፈርተናል። በቃ አይሆኑም። ሆዳደሮች ናቸው። ስምን በከፉም በድጉም እንዲነሳኛ አንፈቅድላቸውም፣ አንፈልግም። በቃ አርፈ አንተ ህይወትን ትኖራለህ። የቆንክለት ዓላማ አለ። እኛ የምንወድ የምናደንቅ የምናከብር ሰዎች ከጎንህ እንሆናለን። አዘርዋይስ የነዚህ ቅብር ጥሴ ገበል ጥሴ ወሬ ምንም አያስፈልግም። ምንም ማሸፋፈን አያስፈልግም። 50 ሜትር ነው ከነሱ መራቅ ያለብን። እያንዳንዷ ትጠየቃለች። ትናንት ሊናን ዋሴን አይቻችኋለሁ። እሷ ቤት ለምንም እንደገባችሁ ግራ ነው የገባኝ። እንዴት አርጋ በንቀት ስታያችሁ የነበረ ማናት ኡፋ ስሟ ጠፋኝ። ያንቺ አይነት አርማ የምታደርግ ልጅ አለች። አቦ ስሟ ጠፋኝ። እሷና ዋሴ ነበሩ። ሄቨን ቴንክ ዩ። ለምን እንደገባችሁ እኔ ግራ ነው የገባኝ። እሷ በዛን ያህል ደረጃ ፊቷን ከስክሳ እየናቀቻችሁ ከኔ ቤት ወጣችሁ እዛ ሄዳችሁበት ነገር እኔ አልገባኝም። በዚህ ያህል ደረጃ ደግሞ አንድ ወንድሟን ስታዋርድ እቺ በቃ ኦልሬዲ እኮ የመንግስት አላላኪ ናት እኮ ምንም እኮ ጥያቄ የለው። ገባ አይደል? እኛ እህቶቻችን ወንድሞቻችን ሌላ አካል መጥቶ ቀጠቀጣቸው ሲባል እኮ ስንጮህላቸው የነበረው ደሞቻችን ናቸው ብለን ነው። ዛሬ ግን የራሷን ወገን የማታከብር ከሆነች ለምን የምትከበረው? አሁን አጠር አድርጋችሁ እኔም ባትሪ ስለሌለኝ በሰፊው እመጣለሁ። አውቃለሁ እኔ ስሜታችሁን ሁሉን ነገር እረዳለሁ። እኔ የማልረዳችሁ ተሸክሜ የማመጣው ብዙ ነገር እኔ ነኝ። ዛሬ ለመልእክት ብቻ ነው። ለምን ምንም ሀሳባችሁንም ሳልቀበል ዝም ብዬ እንዳልወጣ ብዬ ነው። ዛሬ ለመልእክት ብቻ ነው የገባሁት። ነገ ግን በሰፊው እንመጣበታለን። መወያየት ያለብንም በግልጽ እንወያያለን። ማድረግ ነው። ቀልድ የለም ጆከር፣ ምንም እንዳትፈራ። ቀልድ የለም። ስምህን በከፉ በደጉም እንዲያነሱ አንፈልግም። እዛው ይግማሙ በእነሱ አጀንዳ። ፈርቼ አላውቅም። ምንም እኔ የምፈራበትም ጉዳይ የለም። ለእኔ ወደ እኔ የሚመጣ ነገር የፈለገውን ነገር በየትም ቦታ ላይ መምጣት ይችላል። ማድረግ የፈለገ እኔ ላይ ማድረግ ይችላል። እና ለዛ ነው ዋሲውን አለህ። ቴንኪዩ አሽትዬ እንዴት ናችሁ? እናወራለን አለ